ፕሬዚዳንት ዶናልድ ትራምፕ ኢራን አሁን ላይ በመፈራረስ ላይ እንደምትገኝ ለአሜሪካ ማሳወቋን ገልጸዋል። አሜሪካና እስራኤል በኢራን ወታደራዊ መንግስትና የመሰረተ ልማት ተቋማት ላይ ያነጣጠረ መጠነ ሰፊ ጥቃት መፈጸማቸውን ተከትሎ ፕሬዚዳንቱ በኢራን ላይ ትልቅ የውጊያ ዘመቻ ማወጃቸው ይታወሳል። ይሁን እንጂ የሁለት ሳምንት የተኩስ አቁም ከታወጀ በኋላ በዚህ ወር መጀመሪያ ላይ በፓኪስታን የተካሄደው የአሜሪካና የኢራን የመጀመሪያ ዙር የሰላም ውይይት ምንም አይነት የስምምነት ውጤት ሳያስገኝ ቀርቷል። ይህንን ተከትሎም ትራምፕ የተኩስ አቁሙን ላልተወሰነ ጊዜ እንዲራዘምና የኢራን የሰላም ሐሳብ ቀርቦ ውይይቱ በአንድም ሆነ በሌላ መንገድ እስኪጠናቀቅ ድረስ በኢራን ላይ የተጣለው ማዕቀብና የባህር ላይ እገዳው እንደሚቀጥል አስታውቀው ነበር። የሰላም ውይይቱ አሁን ላይ በተጨባጭ ወደ አለመግባባትና መቆም የደረሰ ሲሆን ፕሬዚዳንት ትራምፕ ከቴህራን በቀረበው የቅርብ ጊዜ የሰላም ሐሳብ ደስተኛ ለመሆናቸው ታውቋል። በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኢራን በመፈራረስ ላይ መሆኗን አሳውቃናለች። የአመራር ሁኔታቸውን ለማስተካከል እየሞከሩ ባለበት በዚህ ወቅት የሆርሙዝ ባህረ ሰላጤ በተቻለ ፍጥነት እንድንከፍትላቸው ይፈልጋሉ ብለዋል። ኢራን ይህንን መልእክት በምን መንገድ እንዳስተላለፈች ግልጽ ያልሆነ ሲሆን ከቴህራን በኩልም ለትራምፕ ንግግር ወዲያውኑ የተሰጠ ምላሽ የለም። ቀደም ሲል ግን አንድ የኢራን ጦር ቃል አቀባይ ለእስላማዊቷ ሪፐብሊክ የመንግስት ሚዲያ እንደተናገሩት ሀገሪቱ ጦርነቱ አብቅቷል ብላ እንደማታምን ገልጸዋል። በቅርቡ ለውይይት የቀረበው የኢራን ሐሳብ የጦርነቱ ፍጻሜ እስኪታወቅና የባህር ላይ ጉዞ ውዝግቦች እስኪፈቱ ድረስ ስለ ኒኩለር ፕሮግራሟ የሚደረገውን ውይይት ወደ ጎን እንድተው የሚያደርግ ነው። ነገር ግን ሰኞ ዕለት ከአማካሪዎቻቸው ጋር የተወያዩት ትራምፕ የኒኩለር ጉዳዩ ከመጀመሪያውኑ እልባት ሊሰጠው እንደሚገባ አቋምን ወስደዋል። ከዚህ የዲፕሎማሲ ውጥረት ጋር በተያያዘ ፕሬዚዳንት ትራምፕ በዋይት ሀውስ ለጉብኝት ለመጡት ለእንግሊዙ ንጉሥ ቻርለስ ባዘጋጁት የራት ግብዣ ላይ የብሪታንያው ንጉሥ ቻርለስ ኢራን የኒኩለር መሳሪያ እንዲኖራት እንደማይፈልጉ በመግለጽ የመካከለኛው ምስራቅ ጉዳይን አውስተዋል። አሜሪካና ብሪታንያ ቴህራን የኒኩለር መሳሪያ ማልማት እንደሌለባት ያምናሉም ብለዋል። ትራምፕ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን በኢራን ጦርነት በቂ እርዳታ አላደረጉም በማለት በተደጋጋሚ ሲወቅሱ መቆየታቸው ይታወሳል። ንጉሥ ቻርለስ ከትራምፕ ቀጥለው ባደረጉት ንግግር ስለ ኢራን ወይንም ስለ ጦርነቱ ያነሱት ነገር ባይኖርም ቀደም ሲል ለኮንግረስ ባደረጉት ንግግር የዩክሬንን ጉዳይና የኔቶን አስፈላጊነት አጽንኦት ሰጠውበታል። በሌላ በኩል ፕሬዚዳንት ትራምፕ የጀርመኑ ቻንስለር ፍሬድሪክ ሜርዝ በኢራን ጉዳይ ላይ በሰነዘሩት ትችት አጥብቀው ወቅሰዋል። ቻንስለሩ ሰኞ ዕለት የኢራን አመራሮች አሜሪካን እያዋረዱ ነው፣ የአሜሪካ ባለስልጣናት ወደ ፓኪስታን ተጉዘው ያለምንም ውጤት እንዲመለሱ እያደረጉ ነው በማለት የአሜሪካን የጦርነት መውጫ ስትራቴጂ ግልጽ አለመሆን ተችተው ነበር። ትራምፕ ግን ሜርዝ ኢራን የኒኩለር መሳሪያ እንዲኖራት እንደሚደግፉ አድርገው በማህበራዊ ሚዲያ በመጻፍ ስለምን እንደሚያወራ አያውቅም በማለት ምላሽ ሰጥተዋል። በኢኮኖሚና ዓለም አቀፍ ንግድ መድረክ ላይ ይህ ጦርነት ከባድ መዘዞችን እያመጣ ነው። ጦርነቱ በፈጠረው ታይቶ የማይታወቅ የኃይል ቀውስና በባሕረ ሰላጤው ሀገራት መካከል ባለው አለመግባባት ምክንያት የተባበሩት አረብ ኤምሬትስ ከነዳጅ አምራች ሀገራት ድርጅት ኦፔክ እንደምትወጣ አስታውቃለች። ይህ የተባበሩት አረብ ኤምሬትስ ከድርጅቱ መውጣት ኦፔክ በዓለም አቀፍ የነዳጅ አቅርቦት ላይ ያለውን ቁጥጥር የሚያዳክምና በተባበሩት አረብ ኤምሬትስ እና በድርጅቱ መሪ ሳውዲ አረቢያ መካከል ያለውን ክፍተት የሚያሰፋ ይሆናል ተብሏል። የተባበሩት አረብ ኤምሬትስ ኢነርጂ ሚኒስትር ሶሃይል መሐመድ አልማዝሩኢ ውሳኔው የሀገሪቱን የኢነርጂ ስትራቴጂዎች በጥልቀት ከመረመረ በኋላ የተወሰደ የፖሊሲ ጉዳይ መሆኑንና ከየትኛውም ሀገር ጋር እንዳልተመካከሩበት ገልጸዋል። በኦፔክ ኮታ ስትተዳደር የነበረችው ኤምሬትስ ከድርጅቱ ስትወጣ ምርቷን ለመጨመር ነጻነት ይኖራታል ተብሎ ይጠበቃል። ይህ እርምጃ ፕሬዚዳንት ትራምፕ ከዚህ ቀደም የኦፔክ ሀገራት በዓለም ላይ ከፍተኛ የነዳጅ ዋጋ በመጫን ብዝበዛ ያደርጋሉ በማለት ላነሱት ትችት እንደ ትልቅ ድል ተቆጥሮላቸዋል። የጦርነቱን ሰብአዊ ቀውስ ስንመለከት 5 የቀድሞ የአሜሪካ ባለስልጣናትና አንድ የቀድሞ ከፍተኛ ወታደራዊ ሕግ ባለሙያ በዚህ ዓመት መጀመሪያ ላይ በኢራን በሚገኝ ትምህርት ቤት ላይ ለደረሰው አሰቃቂ ጥቃት ፔንታጎን የአሜሪካን ተሳትፎ አለማመኑን አጥብቀው ነቅፈዋል። የካቲት 28 በተጀመረው የአሜሪካና እስራኤል ጦርነት የመክፈቻ ጥቃት ወቅት ሚናብ በሚገኝ አንደኛ ደረጃ ትምህርት ቤት ላይ በደረሰ የሚሳኤል ጥቃት ወደ 110 የሚጠጉ ህጻናትን ጨምሮ 168 ሰዎች መሞታቸውን የኢራን ባለስልጣናት ገልጸዋል። ባለፉት 2 ወራት ውስጥ ፔንታጎን ክስተቱን እየመረመረ መሆኑን ብቻ ከመግለጽ ውጭ ምንም ያለው ነገር የለም። የአሜሪካ መገናኛ ብዙሃን በመጋቢት ወር መጀመሪያ ላይ እንደዘገቡት የአሜሪካ ወታደራዊ መርማሪዎች የአሜሪካ ኃይሎች ትምህርት ቤቱን ሳያስቡት የመምታታቸው ድል ከፍተኛ መሆኑን ቢያምንም የመጨረሻ መደምደሚያ ላይ ግን አልደረሱም። የአሜሪካ ጦር ከዚህ ቀደም በኢራቅና አፍጋኒስታን ጦርነቶች ሲያደርግ ከነበረው ግልጽነት አንጻር አሁን ላይ ያለው ዝምታ ያልተለመደና የጦርነት ሕግን የጣሰ መሆኑን የቀድሞ የሕግ አማካሪ የሆኑት ሌተናል ኮሎኔል ሪቻርድ ቫን ላንዲንግሃም አስረድተዋል።
ፕሬዚዳንት ትራምፕ በመጋቢት 7 በሰጡት መግለጫ ያለምንም ማስረጃ በሚናብ ትምህርት ቤት ለደረሰው ጥቃት ተጠያቂዋ ኢራን ናት ብለው እንደሚያስቡ የተናገሩ ሲሆን ቆየት ብለው ከትምህርት ቤቱ አጠገብ ያለውን ወታደራዊ ካምፕ የቶማሃውክ ሚሳኤል ሲመታ የሚያሳየውን ቪዲዮ አይተው እንደሆነ ሲጠየቁ አላየሁትም ብለዋል። ቢቢሲ ከትምህርት ቤቱ አጠገብ የሚገኘውን የኢራን አብዮታዊ ዘብ ወታደራዊ ሰፈር የአሜሪካ ቶማሃውክ ሚሳኤል ሲመታ የሚያሳየውን ቪዲዮ በገለልተኛነት ማረጋገጡን ዘግቧል። ጥቃቱ የተፈጸመው በአሜሪካ የስለላ ተቋም በተሰጠ ጊዜው ያለፈበት የቦታ መጋጠሚያ ምክንያት መሆኑን መገናኛ ብዙሃን የዘገቡ ቢሆንም የመከላከያ ሚኒስቴር ግን ጉዳዩ አሁንም በምርመራ ላይ ነው በሚል ከመመለስ ተቆጥቧል። የነዳጅ አምራች ሀገራቱ በኢራን ማስጠንቀቂያና መርከቦች ላይ በሚደርስ ጥቃት ምክንያት ከዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት ውስጥ 1/5ኛው በሚያልፍበት የሆርሙዝ ስትሬት በኩል ምርታቸውን ወደ ውጭ መላክ ተስኗቸዋል። በዚህ ምክንያት የነዳጅ ዋጋ በዓለም አቀፍ ገበያ ላይ ከፍተኛ ጭማሪ እያሳየ ሲሆን የድፍድፍ ነዳጅ ዋጋ ወደ 3 በመቶ ገደማ አድጎ በርሜሉ $111 ደርሷል። የዓለም ባንክ ባወጣው ትንበያ መሰረት የኢራን ጦርነት የሚያስከትለው ቀውስ በግንቦት ወር የሚያበቃ ከሆነ እንኳን የኤነርጂ ዋጋ በ2026 በ24 በመቶ በማደግ ከሩሲያና ዩክሬን ጦርነት ወዲህ ታይቶ ወደማይታወቅ ከፍተኛ ደረጃ እንደሚደርስ አስጠንቅቋል። በአሜሪካና በእስራኤል በኢራን ላይ ጦርነት ከተከፈተበት የካቲት ወር መጨረሻ ጀምሮ ኢራን ከራሷ ውጭ የሆኑ መርከቦችን በሆርሙዝ ስትሬት እንዳያልፉ ያገደች ሲሆን አሜሪካ በበኩሏ የኢራን መርከቦችን በማገድ ላይ ትገኛለች። ጦርነቱ ከመጀመሩ በፊት በየቀኑ ከ125 እስከ 140 መርከቦች በሆርሙዝ ስትሬት ያልፉ የነበረ ሲሆን ባለፈው አንድ ቀን ውስጥ ግን ያለፉት 7 መርከቦች ብቻ መሆናቸው የንግድ መስመሩ ምን ያህል እንደተዘጋ ያሳያል። ከዚሁ ጋር በተያያዘ የቻይና መንግስት በነዳጅ አቅርቦቱ ላይ ለተፈጠረው መስተጓጎል ምላሽ ለመስጠት ለግንቦት ወር 500,000 ሜትሪክ ቶን ነዳጅ ወደ ውጭ እንዲላክ ፈቅዷል። ሆኖም ቤጂንግ በሆርሙዝ ባህረ ሰላጤ መዘጋት ምክንያት የሀገር ውስጥ ገበያዋን ለመጠበቅ ስትል ከመጋቢት ወር ጀምሮ የነዳጅ የውጭ ንግድን ገድባ ስለነበር ይህ የአሁን የተፈቀደው መጠን ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከግማሽ በታች ነው። የአሜሪካ መንግስት በኢራን ላይ ያለውን ጫና የበለጠ በማጠናከር በኢራን ድብቅ የባንክ ስርዓት ውስጥ ተሳትፎ አላቸው ባላቸው 35 ግለሰቦችና ተቋማት ላይ ማዕቀብ ጥሏል። የአሜሪካ የገንዘብ ሚኒስቴር የውጭ ሀብት ቁጥጥር ጽሕፈት ቤት እንዳስታወቀው እነዚህ ተቋማትና ግለሰቦች ከማዕቀብ ስወራና ኢራን ለሽብርተኝነት ከምትሰጠው ድጋፍ ጋር የተያያዙ በቢሊዮን የሚቆጠሩ ዶላሮችን በማንቀሳቀስ ተሳትፈዋል ብሏል። በተጨማሪም በሆርሙዝ ስትሬት ለማለፍ ለኢራን መንግስት ወይንም ለእስላማዊ አብዮታዊ ዘብ ማንኛውንም አይነት የመተላለፊያ ክፍያ ለሚከፍሉ የቻይና የነዳጅ ማጣሪያ ኩባንያዎች፣ የባንክ አገልግሎት የሚሰጡ ተቋማት ላይ ከፍተኛ ማዕቀብ እንደሚጥል አስጠንቅቋል። የቻይና መንግስት በበኩሉ ማንኛውም ህገወጥ የሆነ የአንድ ወገን ማዕቀብ እንደሚቃወም አስታውቋል። የገንዘብ ሚኒስትሩ ስኮት ቤንሰንት በሰጡት መግለጫ የኢራን ድብቅ የባንክ ስርዓት ለታጠቁ ኃይሎቿ ወሳኝ የፋይናንስ የህይወት መስመር በመሆን እያገለገለ መሆኑንና ይህንን ኔትወርክ የሚያመቻች ማንኛውም ተቋም ከባድ መዘዝ እንደሚጠብቀው ገልጸዋል። ይህ በእንዲህ እንዳለ የአሜሪካ የገንዘብ ሚኒስቴር በቴሄራን ላይ ያለውን የፋይናንስ ጫና እንዳጠናከረና የኢራንን የኢኮኖሚ ደግፈው የያዙ መርከቦችም ለማፍረስ እርምጃ መውሰዱን የአሜሪካ የገንዘብ ሚኒስተር ስኮት ቤንሰንት ገልጸዋል። ቤንሰንት በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የገንዘብ ሚኒስቴሩ በኢኮኖሚክ ፊውሪ አማካኝነት የኢራንን ዓለም አቀፍ የባንክ መሰረተ ልማት፣ የክሪፕቶ ተደራሽነት፣ የድብቅ መርከቦችንና የጦር መሳሪያ ግዢ መረቦችን ኢላማ አድርጓል ብለዋል። እነዚህ እርምጃዎች በቀጠናው ለሚገኙ የኢራን ተወካዮች የሚደረገውን የገንዘብ ድጋፍና የኢራንን የነዳጅ ንግድ የሚደግፉ ገለልተኛ የሆኑ የቻይና ቲፖት የነዳጅ ማጣሪያዎችንም ይመታሉ ብለዋል። እሳቸው እንዳሉት እነዚህ እርምጃዎች የኢራንን መንግስት የፋይናንስ ድጋፍ ለማድረግ ይውሉ የነበሩ በ10 ቢሊዮን የሚቆጠር ዶላር ገቢዎችን አስተጓጉለዋል። በዚህም የተነሳ የቴሄራን የዋጋ ግሽበት በጥፍ የጨመረ ሲሆን የገንዘቧም የመግዛት አቅም በፍጥነት አሽቆልቁሏል። አሜሪካ በኢራን ወደቦች ላይ የተጣለውን እገዳ ጨምሮ በኢራን ላይ የምታደርገው የከፍተኛ ጫና ዘመቻ የሀገሪቱን የነዳጅ ንግድ እያስተጓጎለ መሆኑንም ቤሰንት ገልጸዋል። የኢራን ዋነኛ የነዳጅ መላኪያ ማዕከል የሆነው የካርግ ደሴት በቅርቡ የማከማቸት አቅሙ ጣሪያ ላይ እየደረሰ በመሆኑ ይህ አገዛዙን የነዳጅ ምርቱን እንዲቀንስ ያስገድደዋል ብለዋል። ቤሰንት አክለውም ይህ ሁኔታ በቀን ተጨማሪ ወደ 170 ሚሊዮን ዶላር የሚጠጋ የገቢ ኪሳራ እያስከተለና በኢራን የነዳጅ መሰረተ ልማት ላይም ዘላቂ ጉዳት እያደረሰ ነው ብለዋል።